እኔ ምለው ማለት ነው ዘው ብለሽ እንደገባሹ ዘው ብለሽ መውጣት ያለብሽ አንቺ እንጂ ሩታ አይደለችም። ሩታ በአንቺ ህይወት እኮ አልገባችም። የገባሽው አንቺ ነሽ ማለት ነው። ስለዚህ ዘው ብለሽ እንደገባሽ ዘው ብለሽ መውጣት ደግሞ ያለብሽ አንቺ ነሽ። ሰው ቤት ገብተሽ ደግሞ እንደፈለግሽ መሆን አትችይም። ይሄ የሩታ ቤት እንጂ የአንቺ ቤት አይደለም። እንደፈለግሽ የምትሆኝበት ቦታ አይደለም ማለት። በነገራችን ላይ ሩታ ጀግና ናት የምንለው በምክንያት ነው። እንኳን ለእናንተ ጠቃቅን ሰዎች ማለት ነው ለሌላውም አልተበገረችም ማለት ነው። እና በዚህ ልክ አንቺ እሷ የምትናገርሽ ንግግር እንዳለ ማለት ነው። እኔ እንጃ የተማረ ሰው ይግደል የሚለው ይሄ ነው። አንቺ ሚስቱ አይደለሽም። ሚስቱ ብትሆኝ ኖሮ ብቻ አላቅም። እሱ እንደማይፈልግሽ ከሩታ ከኤርሚላ ጋር ባሉንም ከሩታ ጋር አሉንም ብለዋል። ተይ እባክሽ መች ነው ያለው? እኛ አልሰማንም። ገባሽ? ሁልጊዜ ስጋት ላይ ያለሽው አንቺ እንጂ ሩታ አይደለችም። ሩታ ምንም የሚያሰጋት ነገር የለም። ተንኮል ላልሽው ደግሞ ከአንቺ የባሰ ተንኮለኛ የለም። አንቺ ህይወታቸውን ገብተሽ እንደፈለግሽ በጥብጠሽ ወደ ራስሽ እንዲመጣ አድርገሽ ራስሽ ሩታ ሳትሆን ድግሙን ራሱ የሰራችው አንቺ ነሽ ያስደገምሽበት ማለት ነው። ወይዘሪት ውሽሚት ማለት ነው። ውሽማ መሆንሽን ደግሞ አትርሺ። ሚስቱ አይደለሽም። ህጋዊ ሚስቱ እኮ አይደለሽም። አንቺ ተንበርክኮ ቀለበት ስላሰረልሽ ብቻ ህጋዊ ሚስቱ ነሽ ማለት አይደለም። ሁሌ በስጋት ነው የምትኖሪው። እና ደግሞ ያለ ማለት እንጃ ሩታውን ህጋዊ ሚስቱ ናት እንበል። የፈለገ ቢፋቱ ማለት ነው። የሰው ልጅ ቢፋታ ለምን 10 ዓመት አይቆይም? ይገናኛል። ገባሽ? ልጅሽን አሳድጊ ላልሽው ደግሞ ልጄን አሳድጊልኝ አላለችሽም። እራሷ እያሳደገች ነው ያለችው። አንቺን አልለመነችሽም። ገባሽ? አሳድጉልኝ አላለችም። ግን ደግሞ ባሏ ወደ እሷ ተመልሶ ስለታዘዛት አንቺን ያቃጠለሽ ለምን እንደሆነ አላውቅም። አብርሽ እሺ ስለታዘዛት አንቺ በዚህ ልክ መንጨርጨርሽ እኔ በጣም ነው የገረመኝ። ገባሽ? ልብሱን ደግሞ መቶ መውሰድ ከፈለገ እሱ መውሰድ ይችላል። አንቺ እኮ አይመለከትሽም። ገባሽ? የእሱን ልብስ መታሽ ልትወስጂ ምንም የሚመለከትሽ ነገር የለም። ምንም ነገር ማለት ነው። አያገባሽም። አንቺ ሩታ ቤት ደፍረሽ ይሄ በግ እንደሚያስቀጣችሁ አታውቁም። ይሄ ደግሞ የሆነ ሴታ ሴት ነገር እኔ የሚገርመኝ ከአብርሽ ጋር የሚመጡት የሆነ ሴታ ሴት ናቸው። ይሄ ደግሞ ሴት ነገር ሲያስጠላ ከድሮ አልወደውም እኔ በነገራችን ላይ በጣም ነው የምጠላው። ለምን እንደሆነ አላውቅምና ሴት ስለሆንሽ ነው ምናምን። አንተ እሷ ማለት ነው የሴት ወንድ ናት። ገባ? ወደዛ አንድ ጥፊ ከሰጠችን ወደዛ እንደምትወረውር እርግጠኛ ነኝ። እና ደግሞ ቢያዘጅሽ እርሜ በጥፊ ብትያት እንዴት ደስ ባለኝ የምሬ ነው። እና እኛ ሩታ ጀግና ናት የምንለው በምክንያት ነው፣ ያለ ምክንያት አይደለም። ገባችሁ? ዛሬም ነገም ጀግና ናት። ይሄ ደግሞ የታወቀ ነው። ቤቷን ለማስከበር ያደረገች ሁለታችሁ አንድ ሰው ለሁለት ገባችሁ? አንድ ሰው ለሁለት ማሸነፍ ማለት ምን ያህል እንጃ፣ በጣም ከባድ ነገር ይመስለኛል። እና ራስሽን በዚህ ልክ ማየት የለብሽም ብዬ ነው ማስበው ማለት ነው። እንደኔ ራስሽን አትሰቃቂ። ባሌ ነው ለማለት ገና ነሽ። ባል አልሆነም። ገባሽ? ባልሽ አልሆነም፣ ውሽማሽ ነው። ዛሬም ነገም ደጋግሜ የሚናገረው ነገር ይህን ነው። ባልሽ ሊሆን አልሆነም፣ ገና ነው። ባልሽ የሚሆነው ቤተሰብ ጋር ሽማግሌ ተልኮ ቤተሰብ ጋር ሰርግ ተደርጎ ምናምን አብራችሁ መኖር ስትጀምሩ ባልሽ ይባላል። አሁን ግን ውሽማሽ ነው ለጊዜው ማለት ነው። ውሽማሽ ነው። ውሽማሽ መሆኑን ደግሞ አምነሽ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም። ሩታ ተንኮል ላልሽው ደግሞ ምንም ተንኮል የለባትም። ተንኮል የሰው ልጅ ማለት ነው የሁላችሁ የሆነ ነገር ሲያረግባችሁ ሲቀየርባችሁ ማለት ነው ተቀይረሃል ለማለት አትቸኩሉ። ምን አግኝቶ ነው የተቀየረው ለማለትም እንትን በሉ ማለት ነው። እና በዚህ ልክ እሷ እንደዚህ ልትናገሯት ቤቷ ገብታችሁ እንደፈለጋችሁ ልትሆኑ ማን የልብ ቢሰጣችሁ ነው? ማን የልብ ይሰጣችሁ? በነገራችን እሷ ለእናንተ አታንስም። ግን እናንተ በዚህ ልክ ሰው ቤት ያላችሁ ሰው ቤት ሆኖም ደፍራችሁ መግባታችሁ ራሱ በሕግ እንደሚያስቀጣችሁ ታውቃላችሁ አታውቁም? ሩታ አንድ ስልክ ደውላ ፖሊስ ብጠራ እንደምትያዙ ታውቃላችሁ? ምክንያቱም ቤቱ የሷ ስለሆነ ቤቱ የእናንተ ስላልሆነ። ገባችሁ አይደል? በሰው ቤት መታችሁ የእሱን እቃውን ወስዳለን ንብረቱን ወስዳለን ማለት መብት የለሽም። አይመለከትሽም። አንቺ ውሽምነትሽን ይዘሽ ቁጭ ማለት ነው ያለብሽ። ሲሻለው ሆነ ሲያሻለው ፈልግሻለሁ ካለሽ ፈልግሻለሁ፣ አልፈልግሽም ካለሽ ደግሞ ከህይወታቸው ዘው እንዳልሽ እንደገባሽ ወለቅ ማለት ነው። ወሬ አያስፈልግም ማለት ነው። ግዴታ አንቺ መተሽ ከሩታ ጋር ተካራት መፍጠር አለብሽ ብዬ አላስብም። ወይዘሪት ውሽሚት ማለት ነው። እና አርፋችሁ ብትቀመጡ አሪፍ ነው። ልጅቷን ባትበጠብጧት፣ ሰላሟን ባትነሷት ጥሩ ነው ብዬ ነው ማስበው ማለት ነው። ምድረ ዝፍጡላ ማለት ነው። እና አርፋችሁ ተቀመጡ፣ አድቡ፣ ተሰተሩ። እንደዚህ አትሁኑ እንዴ! የሰው ልጅ በሲልክ ለሰው ልጅ ክፋት አይደብራችሁም እንዴ? ሰው ዝም አላችሁ። ለምን ዝም አለችን? ለምን ተወችን ነው?